የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም ለግርማቸውና ለሶፎንያስ ነው እንዲደርስ ነው የምፈልገው ይሄ ቪዲዮ ማለት ነውና እኔ የግርማቸው ድሮ ሬዲዮ ፕሮግራም ሳዘጋጅ የጥያቄና መልስ ውድድር ስታዘጋጅ ማለት ነው ጠቅላላ እውቀት ምናምን ነገር ካደመጡ ሰዎች ነኝ። አይ ቲንክ በመጽሐፍ ሁላ ያወጣው ይመስለኛል ጠቅላላ እውቀት እና ነበረኝ ሁላ ቤቴ ማለት ነው ካልተሳሳትኩ ማለት ነውና በጣም ማከብረህ ሰው ነህ። ብዙ ለፍተህ ነው እዚህ የደረስከው። ከኢቲቪ ቅጥርህ ጀምሮ የነበረውን ታሪክህን ምናምን ሁላ አውቀዋለሁ። እንዴት እዚህ ትርታ ኤፍኤም ጋር እንደደረሳችሁ ምናምን ሁላ አውቀዋለሁ እና በጣም ኢንስፓይሪንግ ስቶሪ ያለ ሰው ነህ ሶፎንያስም ጭምር ማለት ነው እና ለምትሰሩት ስራ ሁሉ አክብሮት አለኝ። አንዳንዴ እንደ ደጋፊ ምናምን ኮሜንት ልናደርጋችሁ እንችላለን፣ ልንመልስ እንችላለን፣ እናንተም ልትመልሱልን ትችላላችሁ። ግን ይሄ የስራው ባህሪ ነው ታውቁታላችሁ ብዬ አስባለሁ። እንደ ደጋፊ አንዳንዴ ኦፌንድ ልንሆን እንችላለን፣ መስመራችንንም አልፈን ሊሆን ይችላል። ለሱ ሁሉ ይቅርታ እንጠይቃለን። ግን አክባሪህ እንደሆንኩ እንድታቀልኝ ይፈልጋለሁ፣ ሁለታችሁም እንድታቁልኝ ይፈልጋለሁ ማለት ነው። ግን ይሄ የሰራችሁትን ስራ ሁሉ እያፈረሳችሁት ይመስለኛል በዚህ ልጅ ምክንያት ማለት ነውና እንደሚመስለኝ በሚሊዮን የሚቆጠር አድማጭ ያላችሁ ይመስለኛል። ቲክቶከር አይደለም አድማጫችሁ። ሬዲዮ ላይ ብዙ ሺህ ሰው ብዙ ሚሊዮን ሰው ያደምጣችኋል። ክፍለ ሀገር ድረስ ትደመጣላችሁ። ስማችሁ ዝነኛ ነው። ግርማቸውና ሶፎንያስ ኳስ ያስተላልፋሉ ከተባለ በዛ ላይ አብዛኛውን ጨዋታ አሁን ታስተላልፋላችሁ። ፕሪሚየር ሊግ፣ ቻምፒየንስ ሊግ ምናምን ነገር አይቀራችሁም። ዩኒክ ነው የምታስተላልፉበት መንገድ። ሰው በጣም ያዳምጣችኋል። ከዛ ውስጥ አርሰናል ደጋፊ ያዳምጣችኋል። ምን ያህል ቁጥራችን ብዙ እንደሆነ ታውቃላችሁ። የአርሰናል ደጋፊ አሁን ከኛ ጋር ለመመላለስ ብሎ እኛን ለማብሸቅ ብሎ ይሄ ምንም ቲክቶክ የሌለው የቲክቶክ ኮንተንት ውስጥ የሌለ ምናምንን ሰው ኦፌንድ እያደረገ ነው። እና በጣም ብዙ ሰው ይኸውላችሁ እኛ ይሄንን ቪዲዮ የምንሰራው ማለት ነው ላይቭ በገባን ቁጥር ኢንቦክስ በከፈትን ቁጥር አረ ይሄን ልጅ አስታክሱልን ስለምንባሉ አሁን ኢንሰልት ወደ ማድረግ ገባ። በቃ ትላንትና ለምሳሌ ማንቸስተር ሲቲ አልተጫወተም ጨዋታውን፣ አርሰናል ጨዋታውን አልተጫወተም። የዋንጫ ፉክክሩን አፌክት የሚያደርግ ጨዋታ አልነበረም። አውት ኦፍ ኖዌር ተነስቶ ክለባችንና የክለባችን ደጋፊ ይሳደባል። እያየሁት ነበረ። ሰብስክራይብ እንዲያደርጋኝ የምንፈልገው የዩናይትድ ደጋፊ ብቻ ነው ሲል ነበር። የዩቲዩብ ቻናላችሁን ምን ያህል ለፍታችሁ ይሄንን ዩቲዩብ ዴቨሎፕ ቢልድ እንዳደረጋችሁት ኦዲየንሳችሁን እናንተ ታውቃላችሁ። ለምንድን ነው በአንድ የጋዜጠኝነት ፕሮፌሽን በማሟላ ሰው ምክንያት የገነባችሁትን ብራንድ የምታጡት? ለምንድን ነው ይሄንን ሁሉ ልፋታችሁን ከንቱ የምታደርጉት? ኤዲቶሪያል የሚባል ነገር ግርምሽ እኔ ላንተ አልነግርም። እውነት ከኔ በላይ ብዙ ታውቃለህ። ጋዜጠኝነቱን ብዙ ከኢቲቪ ጀምሮ ብዙ ታውቃለህ። ኤዲቶሪያል ፖሊሲ የሚባል ነገር አለ። ከሌላችሁ አስቀምጡ። ኤዲቶሪያል ፖሊሲ ሊኖራችሁ ይገባል። ከዛ ደግሞ የስፖርት ጋዜጠኝነት ኦፍኮርስ መዝናኛ ነው። ኦፍኮርስ ኢንፎርማል የሆነ ዲስከሽን ነው የምታደርጉበት ምናምን፣ ግን ስቲል መርሆች አሉት። የስፖርት ጋዜጠኛ ሊያደርጋቸው የሚገቡ ሊያደርጋቸው የማይገቡ ነገሮች አሉት አይደለም? እኔ ለእናንተ እየነገርኳችሁ አይደለም። ይሄንን እኛ እናውቃለን እያልኳችሁ ነው። ይሄንን እኛ እንኳን ለቲክቶክ ቪዲዮ ስንሰራ እንኳን ማለት ነው እንዘጋጃለን፣ እናስብበታለን። ለምናማክረው ሰው ልከን ይሄን ነገር እንዴት ነው ቪዲዮ ፖስት እናድርገው ምናምን እንባባላለን። ኮሜንት ላይ አራ አይነፋ ምናምን ከተባል እናጠፋለን፣ እናስተካክላለን። በእንደዛ ነው የሚታደገው። ይሄንን ደግሞ ታውቁታላችሁ። እናንተ የኛ አርአያ ሆናችሁ ነው እዚህ የደረስነው። ሶ ለምን አታርሙትም? በቃ እኔ ከስራው ይባረር ምናምን እያልኩ አይደለም። ማለት እኔ በሰው እንጀራ አምጣት አልፈልግም። ይሄ በኢትዮጵያ ውስጥ ማለት ነው በሌላ ስራ ይሄን ልጅ ስራ አስለቅቁት ምናምን የማለት ድፍረት የለኝም። ግን በጣም ኢንሰልት እያደረገ ነው የአርሰናል ደጋፊ እና በቃ አስቁሙልን፣ አስተውልን። ወይ ስለ አርሰናል ምንም እንዳያወራ ማገድ የምትችሉ ከሆነ አሳግዱት። እንግዲህ ስቴዲየም እንዳይገባ እናረገው። እኛ እዚሁን ያለ ነው። እሺ ምን እናድርግ ግርምሽ? እውነት የምሬ ነው። ምን እናድርግ? እና የሌላ ክለብ ደጋፊዎች ምናምን ነገር የምታማሙቁት ምናምን የእናንተ ጠላት ነው እየሆኑ ያሉት። አዎ በዚህ ግርግር ምክንያት ምናምን ተመልካች አግኝታችኋል። ግን ለእናንተ እንደዚህ አይነት ተመልካች አይደለም። ሪስፔክት አድርጓችሁ ከግርምሽ ምሰማው ትንታኔ ከሶፎንያስ ምሰማው ትንታኔ ኮሜንተሪ ሲያደርጉ እንዴት ነው ሞራላቸው ምናምን እየተባላችሁ እየተደነቃችሁ ነው እንጂ እየተሰደባችሁ ዩቲዩባችሁ ኮሜንቱ ስር የስድብ ማት ላይቭ ስታስተላልፉ የስድብ ማት ሪከርድ ተደርጋ ስትለቀቅ የስድብ ማት መሆን የለበትም። ይሄ እናንተን አይመጥንም። ለ10 ምናምን ዓመት የለፋችሁ ሰዎች ናችሁ። ፕሊዝ ግርምሽ ሶፎንያስ ፕሊዝ የሆነ ነገር አድርጉ። በቃ ክለባችንን እንደዚህ በክለባችንን ደጋፊ እንደዚህ ኢንሰልት እንዲደረግብን አንፈልግም። እኛ ደግሞ ወተን ራሳችንን አጋልጠን ወተን ኮንተንት እየሰራ ነው። የክለባችንን ደጋፊዎች ዲፌንድ የማድረግ ግዴታ አለብን። ለዛ ነው ሰው ፎሎ የሚያደርገን ኮሜንት የሚያደርግልን ምናምን ነገር። ሶ እባካችሁ በቃ እንለምናችሁ አስቁሙልን። በቃ እኛ ወደ ሌላ ጉዳይ ልንገባ ነው።